አለቀ ቢያልቅ ነው የሚሻለው እንጂ የጾም መፍቻ አደረጉ ዛሬ የጾም መፍቻ ማለት ነው። ኧረ በስመ አብ ምን አንዳንዴ ግን ወደ ድሮ ማንነት የተመለስኩኝ እኮ ሲጀመር አንተ ሀዘን እንጂ ደስታ ያምርብህም ነው ማትገመት ሰውን ተጫዋች አስፈርመህ ታሽቼ ተቆልቼ ወጣው ዲዘርቢ መልበሻ ክፍል ገብተህ ማለት ነው እንዲህ ባናታቸው ዘቅዝቀህ በበርበሬ እጠናቸው። እቺ ደግሞ ሲዝኑን ካቆመችበት ኤፒሶድ 17 ነው እንዴ ሲዝኑ ምጅ ሚኮ አይዞሽ አሁን 17 ላይ ነበር ያቆምሽው 19 ዲዘርቢ ጽድት ያለ ትራንስፈር ጽድት ያለ ፕሪሲዝን አሳለፈ። ሲዝኑ ሲጀመር ግን ምንም ሳይዛነፍ የቀጠለው ያንኑ ስፐር ሲዝን ይቀጥል። እኔ ግን አንቺ ሚኮ እንደኛው ሰው ልጅ ማንዬ እንደኛው ምናምን አይዞሽ ቻዩ የኔ አባት ቻዩ የትክክለኛው ስፐር ምናውቀው ስፐር ሴክስ አይዞሽ ናውጣ ሚኮስፐርስ አንተ ማነባክ ሆነ ነው ዩናይትድን የተናገርከው? ማነህ አንተ እንዴ? አንተ ከዩናይትድ በፊት ቀድመ ተጮታ አሸነፈሃል እንዴ? አላሸነፍክም እኮ እኔ ነኝ ያሸነፍኩት። ብናገር እኔ ልናገር እኔ ያምርብኛል። አንተ ምን ቤት ሆነ ነው ዩናይትድን እንደዛ የከተከትካቸው? ያው ዘረሳቲ 3-0 ጠግን ማለት ያንቺ ደግሞ ከባድ ነው። ቤስት 11 እኮ ለመስራት ምንም የቀረሽ ነገር የለም። ያስፈረምሽው የተጫዋቾች ብዛት በዚህ ላይ ደግሞ ኳሊቲ ያላቸው ተጫዋቾች ነው አንቺ ያስፈረምሽው። አይዞኝ የሚቆይ 3-0 ልጥፍ ማንዬ ብሬንትፎርዶች እንዴት አባቱ ነው የሚችሉ? ይሄ ኢጎር ቲያጎ የሚሉት ደደብ አጥቂ ስለሆነ ነው እንጂ ፔናልቲ ቢያገባ እኮ 4-0 እኮ ተለጥፈሽ ነበር። አስበሽዋል? አሁን ከተርፌ በታች ነው የምትቀመጪው እንዳለፈው ሲዝን ማለት ነው። በካቻም ነው ማለት ነው። ይሄ ላለመውረድ ሁለታችሁ የምትፎካከሩበት የለም። በቃ ተመሳሳይ ላይ ልታሳልፉ አልጣማች ሲጀመር ማለት ነው። ፕሪሚየር ሊጉ ላይ ቶፕ 6 የሚባለው ነገር ቀርቷል። ቶፕ 1 ያለው እሱም አንድ ለናቱ አርሰናል ብቻ ጨርሻል። በቃ ሚኮይ እግዚአብሔር ያጽና። ሌላ ምንም ማለት ነው። ሌላው ማይ እንዳለች ኳሲዱ ምናቲ ነው። እውነቷን ነው። እንመናት አላልኩ እንመናት ስፐርስ ተሸነፈ ብዬ ማለት ነው ቪዲዮ ልሰራ ነበር ዛሬ ማለት ነው። ክለቤ በመሸነፉ ምክንያት በአንድም የፕሪሚየር ሊግ ቲሞች በማንም እንዳልቀልድ አድርጎ ለአንድ ሳምንት ክለቤ እስኪያሸንፍ ድረስ አፌን እንዲህ ነው የለጎመኝ ማለት ነው። አሁን በዚህ ውጤት እኮ ይሄን ውጤት እኮ አይተህ ትስቃለህ። ያ ሁሉ ተጫዋች ማአት 6-7 ተጫዋች አስፈርመው ባለማሸነፋቸው ግን በመን አንደበቴ በመን አፌ ነው ያው ስለነሱ ሽንፈት ላወራ የምችለው። ግን መጀመሪያ ልክ ውጤቱ እንዳለቀ ይሄ ነበር ይመጣልኝ። ቀጥ ብሎ ስቆ ምናምን ነበር ግን ሚኮ ነው ወጣ በስቲ ነው ወጣ ቢያንስ አድርገን ይወስቶየማ ትራንስፈር ዊንዶ ላይ ቅራቅንቦ ተጫዋቾች ከኃይለኛ ቡድኖች ብቻ ስላመጣሽ ተላጥሽብን ነገርኩሽ እኮ ከፈልሽ ማለት ይችላል ማለት አይደለም። ለነገሩ የመጀመሪያ ጊዜ ነው እንደዚህ ያለ ስትከፊ ስለዛ በእርግጠኝነት ይችላሉ ብለሽ ገምተሽ ነበር ግን አይችሉም። ገባረ ቻምፕ ያው ትርፌ ተለጥፋለች ሚኮ ተለጥፋለች። ነገ ደግሞ ማን ሲቲ እና ሊቨርፑል ሰኞ ደግሞ ሃንግማን ማን በዚህ ሳምንት ነጥብ ያነሳ ሰው ብቻ ነው ሲሪየስሊ ማይቋም በኋላ ማን ገባረ ሌቭሎች አሉ ምድረ ዱቄቶች ገባረ ኮቬንትሪ ከሁላችሁም ነጥብ ይወስዳል ገና ማን ምን አይተ አሁን ይልስሚ ሚኮ ዲዘርቢ ተነቅቶበታል። ማን ኪት አንድሩስ ዛሬ ፊገር አውት ነው ያደረገው ገባረ ይሄ ቢልድ ፍሮም ዘ ባክ ምናምን ቡልሺት ምናምን 3-0 ገባረ እንዴ ለኔ እኮ አሰጋኝ። ታይትል ሬስ ውስጥ ያለው ብሬንትፎርድ አምስታችሁ ብሬንትፎርድ የተሻለ ታይትል ሬስ እድል አለው የዋንጫ በተለይ ከማን ዩናይትድ በእርግጠኝነት ብሬንትፎርድ ለዋንጫ ያሰጋኛል። እኔ ሰግቻለሁ ዛሬ ባየሁት ማለት ገባር ዲዘርቢን ዛሬ ኪት አንድሩዝ ያደረገው ሌሎቹም እንዳለ ይመዘግቡላል። ሲጀመር እኮ ዲዘርቢ እዚህ ሊግ ውስጥ የነበረውና ፉትቦሉ በጣም እየሰራ የነበረው የዛሬ 2 ዓመት እኮ ነው ታዳኝ አይደል? ከዛ አርቴታ መጀመሪያ ፊገራው ታረጋው ለሌሎቻችሁ አልነገራችሁ ማለት አርሰናል ስለሆነ ብቻ መስሏችሁ ነበር። አሁን ኪት አንድሩዝ አረጋው ማለት ሁሉም ነው ቁጭ ብሎ ይሄን ጨዋታ ቴፕ የሚያይልሽ ማለት አባቴ ቢልድ አፕ አረጋለሁ ስቲ ትለጠለጫለሽ። ዲዘርቢ ፕራግማቲክ የመሆን ጊዜ ደርሷል። ገባር ለነገሩ ከኛ ጨዋታ በኋላ ፕራግማቲክ ትያለሽ አባቴ። ብሬንትፎርድ 3-0 ከገረፈሽ ማለት
ያው እኔ ታውቂያለሽ አራት ነው የሚመቸኝ። አንድ ገጭሻለሁ፣ አንድ ጨምራለሁ ራሴ 5-1 5-1 10 ጎል 6 ነጥብ ኤዜ ደብል ሃትሪክ ማን ገባሽ? በኤዜ ብቻ ነው የምገጥምሽ። 11 ተጫዋቾች ይቅሩ፣ ዝም ብሎ ብቻ እንደዚህ ብሎ እንቆሙት አይንቀሳቀሱ ዱቄት። ባለፈው ዓመት የሰራችሁትን ስራ አንረሳላችሁም ልንበቀላችሁ ነው የምንመጣው ብሎ ተናግሮ ነበር ዲዘርቢ ፕሪሚየር ሊጉ ከመጀመሩ በፊት። ዛሬ ግን ያየነው ጭራሽ ባለፈው ዓመት ምንም አላደረግናችሁም ዘንድሮ ብሰን ነው ምን መጣላችሁ ምን ነካናችሁና ያሉ ነው የሚመስሉት የተቀሩት የእንግሊዝ ፕሪሚየር ሊግ ክለቦች። በፊት ቶተንሃም ምን በማድረግ ነው የሚታወቀው? የሮቤርቶ ዲዘርቢ ቡድን ኳስ እንዳትጀምር ሮጦ ፕረስ እያደረገ ኳስ እንዳትጀምር ለማድረግ ነው ባነኑበት። ብሬንትፎርዶች በ2-3 ታች ነው የሚወጡት ከሜዳው። ስለዚህ ይሄንን ሲያደርጉበት ዲዘርቢ ምን ማድረግ ነው ያለበት? እሱን ትክክል አልሰራም። ምክንያቱም መሀል ሜዳ ላይ ያስበው ያስገባቸው ተጫዋቾች ፈርስት ሃፍ ላይ እነ ጋላገር ነበሩ። ጋላገርና ቶናሊ ካስተዋላችኋቸው ኢንተርሴፕሽን ላይ በጣም አሪፍ ናቸው። ግን እነሱ ኢንተርሴፕት እንዲያደርጉ አስበው ያስገባው የት ጋ ነው? የተቃራኒ ቡድን ፋይናል ሰርድ ላይ ማለት እነሱ ፕረስ አድርጎ እዛ ለማስቀረት ቆርጧቸው ሲወጡ ግላጭ ነው የሚገኘው። ቶተንሃም ግላጭ ምንም የሌለው ማለት ጨዋታው ሙሉን ካያችሁት ያ ነበር። ሊያስተካክል ሞክሮ እነ ማቲያስ ፈርናንዴዝን አስገባ። ነገር ግን ካለፈ በኋላ ምንም ነገር ማድረግ አትችልም። ሌላው ብሬንትፎርድ የተባለ ቡድን ማለት ነው። ሌላው አርሰናል የቆመ ኳስ ምንም አይስቱልን። ኧረ በስመ አብ ምንም በቃ የቆመ ኳስ ኮርና ወይ በእጅ በሆነ ነገር አድርገው ያገቡባል። ስለዚህ አርፈ መቀመጥ ነው ያለበት። ምንም ማድረግ አትችልም። በጣም ከባድ ቲም ነው የሆነው። ባይዘው ቶተንሃም ምንም ክሊክ እያደረገም አይደለም፣ ምንም ምልክትም እየሰጠን አይደለም። ቅድም ብያለሁ ፕሪሲዝን ላይ ማሸነፍ ለፕሪሚየር ሊግ ዋስትና አይሰጥም። ዩናይትድን ይኸው ቶተንሃምን ይኸው የለም እንደዛ አይደለም። ፕሪሲዝን ላይ ስትሸነፍ ይሻላል፣ ጉድለትን ታይበታል። አሁን ግን ፕሪሲዝን ላይ ምርጥ የነበሩት እንዳለ እዩዋቸው ምን እንደሆኑ። ፎሎ ማድረግ እንዳይረሳ። ለማንኛውም ሚኮዬ ወንድሜ ያስፈረማችሁት የጋብቻ ሰርተፍኬት ነው እንዴ? ምንድን ነው ይሄ ሁሉ የፈረመው ተጫዋች? ምንድን ነው ብሬንትፎርድ ማሸነፍ ሳትችሉ ነው እንዴ ስትሸልሉብን የነበረው? አምና የገዲ የረገጡንን ቲሞች ዘንድሮ የምንበቀልበት ነው ብሎ ነበር አሰልጣኛችሁ። ደግሞ ብቻ ይመቻችሁ። በትራንስፈር ዊንዶ ብቻ ተደሰት ያለው ሰው ሚኮዬ፣ በትራንስፈር ዊንዶ ከተደሰትሽ በቃሽ ተባልሽ። እንግዲህ ምን እናርገኛ? በጨዋታ ደስታ አልተፈቀደልህም። ላንተ ምን ይደረግ? እኔ እኮ ብታሸንፉ ሙዴ ነበር። እንዴ አንተ እኔ ራሴ እኮ ቶፕ 4 እኮ ትጨርሳላችሁ የጠብቄ ነበር። ሚኮ ምን ሆናችሁ ነው? ምንድነው ነገሩ? ምንድነው? ወይስ ገና ማርሙሽ ስላልመጣ ነው? ምንድነው ሲቹዌሽኑ? አልገባኝም። ምን እየተካሄደ ነው? አይ ችግር ገና ይሄ ገና አንድ ነው፣ የመጀመሪያ ጨዋታ ነው። በመጀመሪያ ጨዋታው ችግር ሊያጋጥም እኮ ይችላል። እናንተ ዩናይትድ አይደላችሁም እየተከታተላችሁ የምትሸነፉት። ችግር የለውም ይሁን፣ አንድ ጨዋታ ነው። ግን 2 3 4 እያላችሁ እንዳትሄዱ እንጂ እንደ ዩናይትድ ተሸነፉ አንዳንድ ጨዋታ ችግር የለውም። ሚጎ አይዞን ወንድሜ። እንግዲህ ላለመውረድ ሲጫወት የነበረ ቲም ተቀበለ። ምን ጠብቀህ ነበር ዲዘርቢ? ለምንድን ነው እንደዚህ የምትበሳጨው? ያንንም እንደ ህፃን ልጅ አማራይን በሙላ ገዙልህ። ይሄንን አንቱ ስትል በገበያ ዋጋ የሌለ ወጪ እየወጣችሁ ገዛችሁ። ግን ይኸው ተለጠፋችሁ። 3 ተከላካይ ምናምን አዲስ ነው 3 ጎል ነው የቀረቀሩላት። ፔናልቲ ስተው ቤንፎርድ ቀላቅ ምንም አያገባውም። አሰልጣኝ ቀየረም ተጫዋቹም ወጡም የሆነ ነገር አለበት። ቤንፎርድ ይለጥፋል እየወሰደ ቶተንሃም ይከብዷል፣ እስከሚዋሃድ ይከብዷል። ያን ሁሉ ተጫዋች አዲስ ሆኖ ምንም ስታርቲንግ ሌቨል እንኳን አዲስ ነው በሙላ ማለት ይቻላልና አይዞሽ ጀለስ እንደ ማይክል ካሪክ ፈታ ብትይ ይሻልሻል። ተረጋጊ። ገና 30 ምናምን ጌም አለ። ረጋ በል። ያጋጥማል ሚኮ ያጋጥማል። ለዚህ ጨዋታ እኔ ሪስፖንሱን መውሰድ አለበት ብዬ የማስበው አንደኛ ዲዘርቢ ሲሆን፣ ሁለተኛ ደግሞ በረኛው በቃ ምን መቀየር አለብሽ፣ ግዴታሽ ነው ማለት ነው። ግዴታሽ ነው። ቪካሪዮን መሸጥ አልነበረብሽም። በቃ ቪካሪዮን ሽጠሽ በዚህ በረኛ ምን ምቀጥ ከሆነ መቀመቅ ነው። ገበ ምሬ ነው ተጫዋች ስላስፈረምሽ ብቻ ሳይሆን ኋላ ያለው በረኛም ራሱ ምን ያህል ያስተማምናል የሚለው ነገር አጠራጣሪ ነው። በረኛ አስፈርሚ ነው። ተጫዋች ከማስፈረምሽ በፊት በረኛ ማስፈርሚ ካልሆነ ማለት ነው ባርኮላ እንዳስፈርም እርጅኝና ጋፎንም ማርማር ዳሽኪንም ልስጥሽ። በቃ ቢያንስ እናንተ ጋር መጥቶ የሆነ ጥሩ እንቅስቃሴ የሚያሳይ ከሆነ ውሰጁ ማርማር ዳሽኪ እንዴ እኛን እዚህ እያቃጠለን ነው። ለማንኛውም ግን ማለት ነው ሪስፖንሱን ይውሰድ ዲዘርቢ። ለዚህ ጨዋታ ሪስፖንሱን ሙሉ ኃላፊነቱን መውሰድ ግዴታ አለበት፣ ግዴታው ነው። በቃ ለማንኛውም ላይክ፣ ሼር፣ ኮፒ ፎሎ እያደረጋችሁ ይመቻችሁ። ስንት ነው የምናገባው ዛሬ? አራት አግብተን አንደኛ ላይ እንቀመጣለን። ኧረ እባክህ ዋታ ቀን ይልላል። ኃያሉ ገናናው ክለብ ይመለሳል። ዛሬ ከብሬንትፎርድ ጋር ጨዋታ አለው 1 ተኩል ላይ። አባቴ የብሬንትፎርድ ደጋፊዎች በጣም ይቅርታ፣ ከቻላችሁ የጋናውን ጠንቆ ይዛችሁ ግቡ። እሱንም
የጎሉን መጠን እንድቀንስላችሁ በቃ የጎሉን መጠን በቃ የመክፈጫ ጨዋታ አረመኔ ነኝ አረመኔ ምንም አላስብም። እሱማ አታስብም። ብታስብ ኑሮ የቶተናም ደጋፊ ሆነ ማንቸስተር ዩናይትድ ልትናገር አትመጣ ጭራሽ። በነገራችን ላይ በዚህም ሲዝን በደረጃ በልጫለሁ። ገና እየጀመረ ነው ፕሪሚየር ሊጉ። ሆን ብለህ ነው አይደል 3 ጎል የገባብህ። ከማንቸስተርማ ከፍ ብዬ አልቀመጥም ምናምን ብለህ ኔጌቲቭ 3 ወይኔ ኩዬ ላድርገው ብናትህ ቶተናም። ለማንኛውም ኩያ አንፈልግ አንተ በዩናይትድ ልትላላጥ ደፋር ደጋፊ ማለት እኮ የሚኮስ ፐርሰን 1 ሚሊዮን ተጫዋች ብትገዛ ማለት ነው ከዩናይትድ አትሻልም። ጭራሽ ልትሻል አትችልም። ጭራሽ ፔፕ ጋርዲዮላ መጥቶ ቢይዝ ራሱ ልትሻል አትችልም ማለት ነው። በማንቸስተር ሲቲም ስላልተሻለ ፔፕ ጋርዲዮላ መጥቶ ይዞት ማንም ሊሻል አይችልም ከዩናይትድ እና በጣም እንደ አስቸጋሪ ቲም ምናምን እንዳደገኛ ቲም ምር የምታወሪው ዶሮ። ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱላት። ይመቻችሁ።